ቤተሰቦቼን ታውቁሻል? ወይኔ ቢኒዬ ምን አባቴ ላድርግ? ማሚ እኮ ቤት ስላለች ነው። እንዴት አድርጌ ልጣ? አሁንስ ምርር ነው ያለኝ። ምንድነው እሱ? ይዤሽ ልጥፋ እንዴ? የኔ ጀግና። እሷ እንኳን ትቅርብሽ። ስሚማ ሜሪ፣ አሪፍ ዜና አለ። ምንድነው እባክህ? ይኸውልሽ ሜሪ፣ ፍሬንዶች እኮ የሚገርም ጉዞ ወደ ላንጋኖ ምናምን አዘጋጁና 6,000 ብር ነሽ ምናምን ሲሉ ምን አላት ብዬ ሁለታችንን ማስመዘገብኳቸው። ምን ነው ደነገጥሽ? ቆይ ለሁለታችን 12,000 ብር ከየት እናመጣለን? አረ ሜሪ፣ $200 ለማትሞላ ብር እያካብርሽ ብቻ ባሉ ነው። ለወንድምሽ የሆነ ነገር ብትዩ እኮ በቃ ባንዴ ነበር የሚገባልሽ። እውነት ቢኒ፣ እያልከኝ ያለው ነገር በጣም ይጨንቃል። አረ ሜሪ፣ የምር እያስደበርሽ ነው። እኔንም ተረዳኛ ቢኒ። እሺ ያልከውን ብር አገኘው በል። ቆይ ማሚን እንዴት ነው ለ3 ቀን ከከተማ ልወጣ ነው ብዬ ማስፈቅዳት? ሜሪ፣ እኔ እኮ አንቺን ጠንቅቄ ነው የማውቅሽ። የሆነ መላለፍ ጠርብት የሆነ ነገር ማድረግ ትችላለሽ። አይጣጣ። ቆይ ከኔ ጋር አሪፍ ጊዜ ማሳለፍ አትፈልጊም? ይሄን ብቻ መልሽ፣ ከዛ የራሴን ውሳኔ ወስናለሁ። ምን ልትወስን? በቃ አንቺ ይደብርሻል ብዬ እንጂ እኮ ቲጂ ሙሉ ወጪን ከቨር አድርጌ አብረን እንሄዳለን ብላኝ ነበር። ምን? ቆይ ሰው ልጅ ግን ለምንድን ነው የማትፋታኝ? እሱን አላውቅም። በቃ ባንዷ ልጄ በዚህ ባንድ አይኔ መታለች አይደለ? አልፈልግም። እንደውም እኔ አክብሬያለሁ። በቃ አልፈልግም። እንዴ ልጄ ቤት ትውጣ ቤት ትግባ። እንዴ መውጫ መግቢያ ሰጣቻት እኮ። በቃ አልፈልግም። እንዴ አስቻለው ታይልኛለህ ወይ? የእሷ ልጅ እንዲህ በጠራራ ፀሐይ ከግንድ ጋር ከወንድ ጋር ተለጥፋ ትውላለች። የእኔን ልጅ ግን ስታብጠለጥል ትውላለች። አየህልኝ ጉድ። ስለማን ነው የምታወሪው? እንዴ ምን ደግሞ ስለ ሜሪ ነዋ። ምን ይቺ ሜሪ ናት? አንጀቷ ይመርመርና ሜሪ የማማወሪ ልጅ እና አታይም ተለጥፋ እፍረት እንኳን በጠራራ ፀሐይ። አይ የከተሜ ነገር ማን ይግራት? ያልተገራ ልጅ ውጤት ይሄ ነው። አይ ጉድ! አይ ከተሜ ሁሉ ነገር ረከሰ። ምንድን ነው የምታወራው አንተ ደግሞ? ከተማ ነው እንጂ ሁሉ ነገር ውድ። አይ ስንዴው፣ ጤፉ፣ ገብሱ እኛ ሀገር ገጠር ቀየ ርካሽ እኮ። ታዲያ እንደሱ በላ። ግን ከተሜ ምንድን ነው የረከሰው? አትይም? ቆይ ምንድን ነው የምታወራው አንተ? እሺ እዚህ ከተማ ምንድን ነው የረከሰው? አዎ አየሽ፣ ነገርን አዳምጦ እህልን አላምጦ ማለት ይሄ ነው። ኧረ ወዲያ እኛ አትበል አንተ። ደግሞ ትናገር እንደሆነ ተናገር። ምን እዚህ ነገር ታሽሞነሙናለ? ቶሎ ወደ ገደለው አትገባም? ከተሜ የረከሰውማ ገላ ነው። ገላ ማለት እንዴት? እና እስቲ አሁን እችም ሜሪ እንኳ ባቅሟ እስቲ ይኸው በዚህ እድሜዋ እንደው ከወንድ ጋር ተለጥፋ። አየህ አስችዬ፣ እንደው እግዚአብሔር ያሳይ። የእሳቸው ልጅ እንደዚህ እየሆነች ነው እንግዲህ እሳቸው የእኔን ልጅ የሚተቹት የእሳቸው